ጤና ይስጥልን ተማሪዎች እንደምን ሰነበታችሁ? ዛሬ የ12ኛ ክፍል የታሪክ ትምህርት ሶስተኛ ፓርት እናያለን። ዩኒት 9 በባለፈው ስለ ሄሪቴጅስ አይተናል። the definitions of heritages, the fact that heritage refers to everything that people maintained, or it refers to the cultural, the material and the non-material culture of human beings. In addition, we classified heritages into two: natural heritages and cultural heritages. In turn, cultural heritages can be divided into two, namely tangible cultural heritages and intangible cultural heritages. And we enumerated or we listed some examples of intangible heritages and tangible heritages. Now, this is the continuation of part 2, or part of heritages. So another heritage that is going to be explained is the so-called Halala Kela of Dawaro. ሌላኛው tangible cultural heritage example የሚጠቀሰው የሃላላ ኬላ ኦፍ ዶዋሮ ነው። እንግዲህ ይሄ የሃላላ ኬላ የዶዋሮ ሃላላ ኬላ የተገነባው ዱሪንግ ዘ ሜዲቫል ኪንግደም ነው። ዘ ሜዲቫል ኪንግደም ኦፍ ዶዋሮ ነው። This Halala Kella was built specially between the 16th to 18th century. ከ16ኛው መቶ ክፍለ ዘመን እስከ 18ኛው ክፍለ ዘመን በነበረው ወቅት ነው ይሄ የተገነባው። የዶዋሮ ማህበረሰብ ይሄን ሃላላ ኬላን ቢውልት ያደረገው ለምን ተግባር ነው ሲባል to protect the territory against the neighboring enemies ነው። የጎረቤት ጠላቶችን ለመከላከል ነው። ለምሳሌ to protect against Ahmed Gran's war, the Oromo population expansion and pastoralist pressure. እነዚህን ኢነሚዎች ሪዚስት ለማድረግ ነው የሜዲቫል ዶዋሮ ኪንግደም ሃላላ ኬላን ቢውልት ያደረገችው። ይሄ ሃላላ ኬላ ስፔሲፊካሊ በማህበረሰቡ ዘንድ ምን ይባላል? ይሄ ወል ወይም ደግሞ ይሄ ግንብ ካቲ ሃላላ ኬላ ይባላል። ሃላላ የሚባል ሰው ነው የገነባው፣ ንጉስ ነው የገነባው። ሶ ካቲ ማለት ንጉስ እንደማለት ነው፣ ወይም ደግሞ ካዎ ከሚባለው የወላይታ ሮያል ታይትል ጋር ተመሳሳይ ነው። ሶ ይሄ ኬላ ይሄ ወል ካቲ ሃላላ ኬላ ይባላል በማህበረሰቡ ዘንድ። እንግዲህ ይሄ ኬላ it was built by using dry stone walls, ያለምንም ማጣበቂያ ድንጋይን በመጠቀም ብቻ የተገነባ ታላቅ ግንብ ነው። ታላቅ ግንብ ነው። ከ1000 ኪሎ ሜትር በላይ የሚረዝም ታላቅ ግንብ ነው። ያውም አንዳንድ ጸሐፊዎች ከቻይና ግንብ ጋር ያመሳስሉታል። ሶ ይሄ አንዱ ሄሪቴጅ ነው። ሌላኛው ፖይንት ደግሞ በኢትዮጵያ ብዙ አርኪኦሎጂካል ሳይቶች አሉ። አርኪኦሎጂያዊ መረጃዎች የሚገኙባቸው ብዙ ሳይቶች አሉ። እነሱ በዋናነት እነማን ናቸው ስንል አንደኛ መልካ ኩንትሬ የሚባለው አካባቢ ነው። አዋሽና ኦሞ ስምጥ ሸለቆ ቫሊዎች፣ ሃዳር ሪጅን ኢናፋር። በተለይ ይሄ ሃዳር የሚባለው የሰው ልጅ ብዙ ቅሪተ አካሎች የተገኙበት ቦታ ነው። ማንን ጨምሮ? ሉሲን ጨምሮ፣ ሉሲ ወይም ደግሞ ድንቅነሽን ጨምሮ እዚህ ሃዳር ላይ ብዙ ፎሲሎች ኤክስካቬት ተደርገዋል። ሌላኛው በ2019 ዓመተ ምህረት አርኪኦሎጂስቶች they discovered the 13 years old middle stone age rock shelter at ፊንጫ ባሌ ላይ ፊንጫ የሚባል ቦታ አካባቢ አርኪኦሎጂስቶች እንደዚሁ በመካከለኛው የድንጋይ ዘመን የነበሩ ቅሪተ አካሎችን አግኝተዋል። ሶ ይሄ ባሌ ማውንቴን ላይ ቅሪተ አካሎች መገኘታቸው ማውንቴኖች አካባቢ ሃይ አልቲቲዩድ አካባቢ የሰው ልጅ እንደሚኖር የሚያመለክት ነገር ነው ማለት ነው። እንደዚሁም archaeologists discovered many ruins or many remains, especially in the kingdom of Shwa. እንግዲህ kingdom of Shwa, it's assumed to be the Muslim Sultanate of Shwa. It was the oldest Muslim Sultanate in Ethiopia.
ሙስሊም ሱልጣኔት ኦፍ ሸዋ በኢትዮጵያ በጣም ጥንታዊት የምትባሏ ሙስሊም ሱልጣኔት ናት። እሷን በተመለከተ አርኪኦሎጂስቶች ብዙ ሪኒዎችን፣ ቅሬታ አካሎችን ወይም ደግሞ ፍርስራሾችን አግኝተዋል። ሌላኛው ከኢንታንጂብል ከልቸራል ሄሪቴጅ ውስጥ የሚጠቀሰው ደግሞ ሙዚቃ ነው። ይሄ እንግዲህ ሚውዚክ ቤዚካሊ ሪፈርስ ኦራል ሊትራሪ ካስተም ቃላዊ ስነ ጽሁፍ ነው። ሙዚቃ እንግዲህ በኢትዮጵያ የሙዚቃ ታሪክ ከፍተኛ የሆነ ሚና የሚጫወቱ አዝማሪዎች ናቸው። ትራዲሽናል ሚውዚሺያንስ ዌር ናውን አስ አዝማሪስ። እንግዲህ እነዚህ አዝማሪዎች they were not respected by society in the previous period በፊት በማህበረሰቡ ዘንድ ብዙም ክብር አልነበራቸውም። ብሎም የኢትዮጵያ የዜማ ታሪክ ከቅዱስ ያሬድ ጋራም እንደዚሁ ይገናኛል። ቅዱስ ያሬድ he invented musical nota long before the westerners ምዕራባውያን እነ ሞዛርት ሌሎችም የሙዚቃ ፈጣሪ ነን የሚሉት ዲቨሎፕ ከማድረጋቸው በፊት ሙዚካል ኖታን የፈጠረ ነው። ዜማዎችን የፈጠረ ነው። ግዕዝ፣ አራራ የሚባሉ ዜማዎችን የፈጠረ ነው። መንፈሳዊ ዜማዎችን፣ መዝሙሮችን የፈጠረ ነው ቅዱስ ያሬድ። በ9ኛው መቶ ክፍለ ዘመን በንጉስ ገብረ መስቀል ፔሪዮድ ወቅት የነበረ ቅዱስ ነው። ሌላኛው ሴኩላር ሙዚክ የኢትዮጵያ ሴኩላር ሙዚክ ዲቨሎፕ የሆነው በወሎ ነው። እንግዲህ ወሎ በተለይ በአራት ሜሎዲዎች ይታወቃል። የወሎ አካባቢ ወይም ደግሞ ቅኝቶች፣ እነዚህ አራቱ ሜሎዲዎች ቅኝቶች እነማን ናቸው? ባቲ፣ ትዝታ፣ አምባሰል እና አንቺ ሆዬ ናቸው። እንደዚሁም በሰሜን ምስራቅ ዝቅተኛ ቦታዎች አካባቢ the Muslims developed a musical form known as መንዙማ። ሙስሊሞች መንዙማ የሚባል ዜማ ዲቨሎፕ አድርገዋል በዚህ በሰሜን ምስራቅ ኢትዮጵያ። ይሄ መንዙማ መጀመሪያ አካባቢ በአማርኛ ነበር የሚዜመው፣ በሂደት ደግሞ በሌሎች ቋንቋዎች በኦሮሞኛ መዜም ጀምሯል ማለት ነው። ሌላ ሞደርን ሴኩላር ሚውዚክ ዲቨሎፕ የሆነው ዘመናዊ ሴኩላር የሆነ ከመንፈሳዊ ጉዳዮች ጋር ግንኙነት የሌለው ሙዚቃ፣ ዓለማዊ ሙዚቃ ማለት እንችላለን፣ ዲቨሎፕ የሆነው በአፄ ኃይለ ሥላሴ ዘመነ መንግስት ነው። መቼ? በ1960ዎቹ እና በ1970ዎቹ። በዚህ ወቅት እንግዲህ ዘመን ተሻጋሪ ሙዚቀኞች ብቅ ያሉበት ፔሪየድ ነው። ለምሳሌ እነ ሙሐመድ አህመድ፣ እነ ጥላሁን ገሰሰ፣ ሌሎችም ብዙ አርቲስቶች ብቅ ብለዋል። የኢትዮጵያን አርት ስናይ ደግሞ ኢትዮጵያን አርት ሪፈርስ ቱ ኤኒ ፎርም ኦፍ ኤንሸንት ኤንድ ኮንቴምፖራሪ አርት ትሬሲንግ ፍሮም ዘ 4th ሴንቸሪ ቱ ዘ ፕሬዘንት ከ4ኛው መቶ ክፍለ ዘመን ጀምሮ እስካሁን ያለውን የትኛውንም አርት ነው ሪፈር የሚያደርገው የኢትዮጵያ አርት ስንል እና የኢትዮጵያን አርት ኢዝ ቤዚካሊ ዶሚኔትድ ባይ ዘ ክርስቲያን አርት የክርስቲያና እምነት ዶሚኔት ያደርግበታል። በክርስትና እምነት ዶሚኔት ይሆናል ይሄ የኢትዮጵያ አርት። ዜር ዌር ኦልሶ አርትስ ኢን አዘር ኤሪያ ሰች አስ ኢን ቴክስታይልስ፣ ባስኬተሪ፣ ጆለሪ። እንግዲህ በኢትዮጵያ ብዙ አርቶች አሉ። ለምሳሌ የጨርቅ ስራ ጥበብ አለ፣ የቅርጫት ስራ ጥበብ፣ ጆለሪ፣ ጌጣጌጦች፣ ሌሎችም አርቶች አሉ እና የኢትዮጵያ አርት እንግዲህ ትሬስድ ባክ ቱ 3000 years ቱ ዘ ኪንግደም ኦፍ ዳማት። ከኪንግደም ኦፍ ዳማት ጀምሮ በኢትዮጵያ ለረጅም ጊዜ የቆየ አርት አለ። ሌላኛው ይሄ የኢትዮጵያ አርት በተለይ ዲዩሪንግ ዘ ኮንፍሊክት ቢትዊን ዘ ክርስቲያን ሃይላንድ ኪንግደም ኤንድ ዘ ሙስሊም ሱልጣኔት ኦፍ አዳል ዋዝ ዲስትራክትድ። በ16ኛው መቶ ክፍለ ዘመን በተካሄደው በክርስቲያን ሃይላንድ እና በሙስሊም ሱልጣኔት ኦፍ አዳል ግጭት ምክንያት ብዙ ውድመት ደርሶበታል።
እንግዲህ ከዚህ በኋላ ደግሞ ከጦርነቱ በኋላ በኢትዮጵያ አርት ላይ ተጽዕኖ የነበረው ደግሞ የምዕራባውያን የካቶሊክ አውሮፓውያን ተጽዕኖ ነበረበት። በሃያኛው መቶ ክፍለ ዘመን የተለያዩ ዌስተርን አርቲስቶች እና አርኪቴክቶች በመንግስት ድጋፍ ኢትዮጵያውያንን ለማሰልጠን ሙከራ አድርገዋል። በዚህም ስልጠና ብቅ ያሉ ብዙ ፋና ወጊ የአርት ሰዎች አሉ። በተለይ አፈወርቅ ተክሌ፣ ሜትር አርቲስት አፈወርቅ ተክሌ፣ እስክንድር በጎሰ፣ ገብረ ክርስቶስ ደስታ፣ ሌሎችም የታወቁ ሰዓሊዎች በፔንቲንግ ጥበብ የተካኑ ኢትዮጵያውያን ብቅ ያሉት በዚህ በሃያኛው መቶ ክፍለ ዘመን ነው። ኢትዮጵያን ፔንቲንግ ኢት ኢዝ ሃይሊ ዲስቲንክቲቭ። የኢትዮጵያ የስዕል ጥበብ የቀለም ጥበብ ዲስቲንክቲቭ ለየት ይላል። በምን ይለያል ስንል ባይ ሲምፕሊስቲክ ፊገርስ ዊዝ ላርጅ አይስ ከለርስ ዩዥዋሊ ብራይት ኤንድ ቫይቪድ፣ በጣም ትላልቅ አይኖችን በመጠቀም ደማቅ ቀለም የመጠቀም እንደገና ሪሊጂየስ የሆኑ አርቶችን ፔንቲንጎችን በመጠቀም ይታወቃል። ኢትዮጵያን ፔንቲንግ እንደገና የኢትዮጵያ ፔንቲንግ ቤዚካሊ በክርስቲያን አርት ዶሚኔት ይደረጋል ብናል። ኢትስ ሪሌትድ ቱ ኮፕቲክ ስታይልስ፣ የአሌክሳንድሪያ ቅብጥ ወይም ደግሞ የኮፕቲክ ኦርቶዶክስ ቤተክርስቲያንን የተከተለ ነው የኢትዮጵያ አርት። እንግዲህ ብዙ አርቶች አሉ። ለምሳሌ ኮንስትራክቲንግ ኦር ቢልዲንግ ክሮስ ወይም ደግሞ መስቀል የመስራት ጥበብ እንደዚሁ በሰፊው የሚንጸባረቅ ጥበብ ነው። ምናልባት በከፍተኛ ጥበብ ከተሰሩ መስቀሎች መካከል የላሊበላ ክሮስ ወይም ደግሞ አፍራዊ ገባ የሚባለው መስቀል ላብነት ይጠቀሳል። በ12ኛው መቶ ክፍለ ዘመን የተሰራ ታላቅ መንፈሳዊ በረከት የሚያስገኝ መስቀል ነው የአፍራዊ ገባ የሚባለው የላሊበላ መስቀል። ሌሎች ዲስቲንክቲቭ ፎርምስ ኦፍ ክራውንስ ማለት ነገስታት የሚደፋቸው የንግስና ቆቦች ወይም ደግሞ የንግስና ቆቦች፣ እነዚህ በጣም ዲስቲንክቲቭ የሆኑ ላብነት የሚጠቀሱ እንትኖች ናቸው፣ የአርት ውጤቶች ናቸው። ሮያል ክራውንስ ካባዎች፣ ንጉሳዊ ካባዎችም እንደዚሁ ከለርፉል ባስኬተሪ ቀለም ያላቸው ቅርጫቶች፣ እንደገና በተለይ ደግሞ እነዚህ ቅርጫቶች they are very common in ሀረሮች በቅርጫት ስራ ብቻ አይደለም የሚታወቁት፣ they were known with illuminated manuscripts፣ በጣም ደስ በሚሉ የእጅ ጽሑፎችም ይታወቃሉ። ለምሳሌ በእስልምናም በክርስትና እምነት ኢሉሚኔትድ ማኑስክሪፕቶች ሀረር ላይ ይገኛሉ። የታወቀው የክርስትና እምነት ኢሉሚኔትድ ማኑስክሪፕትስ ወይም ደግሞ ኤግዛምፕል ኦፍ ማኑስክሪፕትስ ካሊሊ ማኑስክሪፕት የሚባለው ነው። ካሊሊ ማኑስክሪፕት ኢትስ ኤ ዲስቲንክት ሀረሪ ማኑስክሪፕት። ሌላኛ ኢንታንጅብል ሄሪቴጅ የሚባለው ፌስቲቫልስ ነው። ፌስቲቫል ለአብነት መጥቀስ የሚቻለው ሻደይ፣ አሸንዳ ወይም ደግሞ ሶለል የሚባለው ፌስቲቫል ምንድን ነው? ልጃገረዶች የሚያከብሩት ፌስቲቫል ነው። የት አካባቢ? በተለይ በሰሜን ኢትዮጵያ እና በደቡብ ትግራይ አካባቢ ያሉ ማህበረሰቦች፣ በትግራይ፣ በአገው፣ በአማራ ግሩፖች በሴት ልጃገረዶች ሴሌብሬት የሚደረግ ፌስቲቫል ነው ይሄ ሻደይ። እንግዲህ መጀመሪያ ሲጀምር ይሄ ፌስቲቫል ኢት ስታርትድ አስ ሪሊጂየስ እምነታዊ ነበር። በኋላ ግን ከኦርቶዶክስ እምነት ውጭ ያሉ ሰዎችም ይሄንን በዓል ማክበር ጀምረዋል።
እንግዲህ ይሄ በዓል በዋናነት የሚከበረው የቅድስት ድንግል ማርያም ፍልሰተ ስጋን ምክንያት በማድረግ ነው። የሚከበረው ከኦገስት እስከ 16 እስከ 26 ባለው ቀናት ውስጥ ነው። ሶ ኢት ኢዝ አን ኢንተረስቲንግ ፌስቲቫል ኢን ኖርዝ ኢትዮጵያ። ሌላኛው ጥምቀት ፌስቲቫል ነው። ጥምቀት እንግዲህ ጌታ ኢየሱስ ክርስቶስ በመጥመቁ ዮሐንስ በዮርዳኖስ ወንዝ መጠመቁን ኮሜሞሬት ለማድረግ ለማስታወስ የሚካሄድ የክርስትና እምነት ስርዓት ነው። ክርስትና እምነት ባህላዊ ስርዓት ነው። እምነታዊ ስርዓት ነው። አይሚን ይሄ ጥምቀት መከበር የሚጀምረው በዋዜማው ነው። ዋዜማው ምን ይባላል? ከተራ ይባላል። ከተራ ይባላል። በዚህ በከተራ በዓል ውሃዎች እንዲከተሩ ይደረግና ያው በዛ ላይ ታቦታት ወደ ውሃው በመሄድ ወደ ባህረ ጥምቀቱ በመሄድ እዛ ጸሎት ሲደረግ ከታደረ በኋላ በነጋታው በጠዋት ጥምቀት ይካሄድና ታቦታት ወደ ማደሪያቸው ወደ ቤተክርስቲያን ይመለሳሉ ማለት ነው። ይሄ ጥምቀት እንግዲህ የሚከበረው እንደሚታወቀው ጥምቀት ጥር 11 ቀን ነው። ጥር 11 ቀን ነው። ጥምቀት ኢዝ አናዘር ኢንተረስቲንግ ካልቸራል ሄሪቴጅ። ሌላኛው መስቀል ነው። መስቀል it's celebrated across Ethiopia on September 26 to commemorate the unearthing of the true Holy Cross of Christ. የኢየሱስ ክርስቶስ መስቀል መገኘት አይሁዶች ከደበቁት በኋላ የመስቀሉን መገኘት ምክንያት በማድረግ የሚከበር የክርስትና እምነት በዓል ነው መስቀል። እንግዲህ መስቀል የሚከበረው በደመራ በመስራት ነው። መስቀል እንግዲህ ሁሉም ሰዎች ማህበረሰቦች እድሜ ሳይገድባቸው የሚያከብሩት በዓል ነው። ይሄ በዓል it promotes the spiritual life through reconciliation, social cohesion and peaceful coexistence. ማህበረሰቡን የጋራ አኗኗርን፣ ሰላማዊ ግንኙነትን፣ መንፈሳዊ ማንነት የሚያጠነክር ትልቅ በዓል ነው። መስቀል በዩኔስኮ በዩናይትድ ኔሽንስ ኤጁኬሽን ሳይንቲፊክ ኤንድ ካልቸራል ኦርጋናይዜሽን የዓለም ቅርስ ተደርጎ ተመዝግቧል። መቼ? ሴፕቴምበር 2019 ዓ.ም። በእርግጥ በተመሳሳይ ከመስቀል በተጨማሪ በደቡብ ኢትዮጵያ እንደ መስቀል የአዲስ ዓመት በዓል ተደርገው የሚከበሩ በዓሎች አሉ። እነዚህ በዓሎች እነማን ናቸው? መስቀላ የሚባለው በዓል የጋሞ ማህበረሰብ የሚያከብረው ነው። ያሆዴ የሚባለው በዓል እንደዚሁ የሀዲያ ማህበረሰብ የሚያከብረው በዓል ነው። ሌላኛው ኢንታንጂብል ካልቸራል ሄሪቴጅ ጊፋታ የሚባለው ነው። ጊፋታ ፌስቲቫል ምንድነው? ኢት ዋዝ ዘ ፌስቲቫል ፎር ዘ ፒፕል ኦፍ ወላይታ። ወላይታዎች የሚያከብሩት የአዲስ ዓመት በዓል ነው። የአዲስ ዓመት መግቢያ በዓል ነው ጊፋታ። The aim of Gifata celebration is to give praise to the Lord for replacing strong humid and rainy season by warm and bright season. ወላይታዎች ፈጣሪ ጨለማውን ክረምት ወቅት አሻግሮ አዲሱን ዘመን ብራይትነስ የሚታይበትን ዘመን ስላደረሳቸው የሚያከብሩት የአዲስ ዓመት መገለጫ የአዲስ ዓመት ባህል ነው ይሄ ጊፋታ የሚባለው። ሌላኛው ኢሬቻ ደግሞ it's a Thanksgiving holiday of the Oromo people in Ethiopia. የኦሮሞ ማህበረሰብ የሚያከብረው የአዲስ ዓመት በዓልና ፈጣሪን የሚያመሰግንበት በዓል ነው። Thanksgiving holiday of the Oromo people is known as ኢሬቻ። እንግዲህ ኢሬቻ የሚከበረው ስፕሪንግ ላይ ነው፣ በጸደይ ወቅት ነው። ማለት ክረምቱ አልቆ አዲስ ዓመት ሲገባ ነው።
ሰው አዲሱ ዓመትን ፈጣሪ ስላደረሳቸው ፈጣሪን የሚያመሰግኑበት በዓል ነው ኢሬቻ። ኢሬቻ እንግዲህ ይሄ ኢሬቻ በተለይ ከ2019 ጀምሮ አንደኛ ሆራ ሆርሳዲ የሚባል ቢሾፍቱ ሌክ ላይ ይከበራል። አዘሴም ታይም ደግሞ አዲስ አበባ ላይም ይከበራል ማለት ነው። ሌላኛው ፍቼ ጨንበለላ ነው። ፍቼ ጨንበለላ ኢትስ ኤ ኒው ይር ፌስቲቫል ሴሌብሬትድ አሚንግ ዘ ሲዳማ ፒፕል። የሲዳማ ማህበረሰብ የሚያከብረው አዲስ ዓመት ነው። ይሄ ደግሞ ፍቼ ጨንበለላ። ፍቼ ማለት በሲዳማ ታሪክ ባላግብታ የምትኖርን ሴት ነው ሪፈር የሚያደርገው። ፍቼ ማለት በአንድ ወቅት ከቤተሰቧ ተለይታ ባላግብታ የኖረችን ሴት ነው ታሪኩ የሚያስረዳው። ይቺ ሴት እዛ ባላግብታ ከኖረች በኋላ ወደ ቤተሰቦቿ ተመልሳ ድግስ ይዛ መጣ ከቤተሰቦቿ ጋራ በደስታ የምታሳልፍበት ፔሪድን ነው የሚያስታውሰው። ሰው በየዓመቱ የሲዳማ ማህበረሰብ ተሰብስቦ በደስታ የሚያከብረው የዘመን መለወጫ በዓል ነው። ይሄ በዓል በዩኔስኮ የተመዘገበ በዓል ነው። መቼ ነው ዩኔስኮ ይሄንን በዓል የወርልድ ሄሪቴጅ አድርጎ የመዘገበው ስንል ሴፕቴምበር 2019 ዓመተ ምህረት ነው። ሌላኛው ኢግላተሪያል ዲሞክራሲስ አናዘር ኢንታንጂብል ካልቸራል ሄሪቴጅስ አር ናውን አስ ኢግላተሪያል ዲሞክራሲስ። ኢግላተሪያል ዲሞክራሲ ማለት ዴሞክራሲ ዛት ፕሮሞት ሶሾ ኢኮኖሚክ ኢኳሊቲ ኦፍ ዘ ፒፕል፣ የሰዎችን ማህበራዊና ኢኮኖሚያዊ እኩልነት ፕሮሞት የሚያደርጉ ዲሞክራሲዎች ስርዓቶች ናቸው እነዚህ። ከኢግላተሪያል ዲሞክራሲ ውስጥ ላብነት የሚጠቀሰው የኦሮሞ ጋዳ ሲስተም ነው። ዛን ኤግዛምፕል ኦፍ ዲሞክራቲክ ፕራክቲስ ኢን ኢትዮጵያ። በአፍሪካ ዴሞክራሲ ከመግባቱ በፊት ለረጅም ጊዜ የቆየ ዲሞክራሲ ኤግዛምፕል ተደርጎ የሚወሰድ ነው የኦሮሞ ጋዳ ሲስተም። በተመሳሳይ ደግሞ የሲዳማ ሉዋ ሲስተምም ኢግላተሪያል ዲሞክራሲ ነው። ሲዳማዎች they had similar ኢግላተሪያል ዴሞክራሲ known as the ሉዋ ሲስተም። the ሉዋ ሲስተም ልክ እንደ ኦሮሞዎች የጋዳ ሲስተም ሁሉ ሲዳማዎች ሉዋ ሲስተም ይባል ኢግላተሪያል ዲሞክራሲ አላቸው። በኤጅ ግሬድ የተከፋፈለ ሰው ምናልባትም ይሄ የሲዳማ ኦሮሞ የሲዳማ ሉዋ ሲስተም it might have been adapted from the ኦሮሞ ጋዳ ሲስተም ከኦሮሞ ጋዳ ሲስተም አዳፕት እንደተደረገ ይታሰባል። ሰው በዚህ በሉዋ ሲስተም ያንግ ሜኖች ሪስፖንሲቢሊቲ ይሰጣቸዋል። ሶሻል ሪስፖንሲቢሊቲ፣ ፖለቲካል ሪስፖንሲቢሊቲ ይሰጣቸዋል። ሰው እያንዳንዱ ኤጅ ግሬድ ልክ እንደ ኦሮሞ ጋዳ ግሬድ 5 ኤጅ ግሬዶች አሉ። ሰው በዛ ኤጅ ግሬድ የሲዳማ ማህበረሰብ የሲዳማ ያንጎች ፓስ ያልፋሉ ማለት ነው። መልካም። ሌላኛው የአፋር ዳጉ ነው። የአፋር ዳጉ የሚባለው ዳጉ ምንድነው? በአፋር ማህበረሰብ ዘንድ ኢትስ አን ኢንተርኔት ኦፍ ዘ አፋር ተብሎ ይጠቀሳል። ኢንተርኔት ምንድነው? ኢትስ ኔትወርክ ኦፍ ኔትወርክስ ነው። የኔትወርኮች ኔትወርክ ነው። ወይም ደግሞ የአፋር ማህበረሰብ የሚቀያየረው የመረጃ ቅይር ስርዓት ዳጉ ይባላል። እንግዲህ የአፋር ማህበረሰብ አብዛኛው ፓስቶራሊስት ኢኮኖሚ ላይ የተመሰረተ ነው። ሶ ኮሚናል ሶሻል ስትራክቸር የጋርዮሽ ማህበረሰባዊ አወቃቀር ነው ያለው። ሶ ይሄ እያንዳንዱ ማህበረሰብ መረጃን ሼር የማድረግ ሲስተም ዳጉ ይባላል። ወይም ደግሞ ጆርናሊዝም ባይ ዘ ፒፕል ኤንድ ፎር ዘ ፒፕል ይለዋል። ምን ማለት ነው? ማህበረሰቦች የሚያካሂዱት ጋዜጠኝነት ነው። አንድ ማህበረሰብ ራሱ
ለራሱ ህዝብ የሚያካሂደው ጋዜጠኝነት ይሄ ዳጉ ይባላል ማለት ነው። ዳጉ ይባላል ማለት ነው። ሶ ሃይላይቱን ይሄን ያክል ካል ነው። ኖቶችን እዚህ ቴሌግራም ቻናሌ ላይ ለጥፍላችኋለሁ። እዛ ላይ ማየት ትችላላችሁ። ጥያቄ ካላችሁ በኮሜንት መስጫ ውስጥ ኮሜንት ስጡኝ። ቻናሉን ላይክ፣ ሰብስክራይብ እና ሼር አድርጉት። ይሄን ዩኒት መጨረስ ስላለብኝ ነው። ያው በእርግጥ ፈተና እየደረሰ ነው። በርታችሁ አንብቡ። ጥያቄዎችንም አዘጋጅላችኋለሁ። አሁን የሚቀረን የመጨረሻ አንድ ሴሽን ነው። እሱን በቀጣይ ያቀርብና ጥያቄዎችን አዘጋጅቼ ከዛ በኋላ ደግሞ ሌሎችን ስራዎችን እንሰራለን እስከተወሰነ ጊዜ ድረስ። ስለነበረኝ ጊዜ አመሰግናለሁ። መልካም ጊዜ። ሰላም ሁኑልኝ።